በእግዚአብሔርነቱ የሚራቡ ሰዎች አሉ። እግዚአብሔር የሚፈልጉትን ጥያቄ እንዲመልስላቸው የሚከተሉ ሰዎች አሉ። 2 ዓሣ 5 እንጀራ አባስቶ ሲያበላ ከተማ ሁሉ ተነቅሎ ተከተለው። ንጉስ ሁሉ ሊያረጉት ፈለጉ። ከዛ ጌታ ኢየሱስ ስለበላችሁት እንጀራ ነው እኔን አይደለም ይፈልጋችሁ ጥፉ ከዚህ ያላቸው። ስጋዬን ያልበላ ደሜን ያልጠጣ ሲላቸው ረህ የሚያስጨንቅ ንግግር ነው ብለው ትተውት ሄዱ ይላል። ከዛ ወደነ ጴጥሮስ ዞረና እናንተም ዳይጥፉ ከዚህ ሲላቸው ጴጥሮስ እንዲህ አለ፣ እኛ ገብቶናል። አንተ የሕይወት ቃል አለ። ካንተ ወዴትም አንሄድም። ብንበላም ባንበላም ብንጠጣም ባንጠጣም አንተ የሕይወት ውሃ ነህ፣ የሕይወት እንጀራ ነህ። ልንሞትልህ እንከተልሃለን። እድሜ ዘመናችንን ላንተ ለመስጠት እንከተልሃለን። አንተን የምንከተል ስለበላንና ስለጠጣን አይደለም፣ ሕይወታችን ስለሆንክ ነው አሉት። ኧረ አሜን በሉ ባካችሁ። ዛሬ ሁላችሁ አንዳንድ ሰዎች ጥያቄያችሁ እንዲመለስ የመጣችሁ ሰዎች አላችሁ። እግዚአብሔር ጥያቄያችሁን ይመልሳል። አንዳንዶቻችሁ ግን ራሱ እግዚአብሔር ረቧችሁ ነው የመጣችሁ። እግዚአብሔር ራሱን ይገልጥላችኋል። ኢየሱስ ጌታ። ሁሉ ጊዜ የምናገረው ልናገር፣ እግዚአብሔር ብዙ ጊዜ ፌር አይደለም። በነገራችን ላይ እግዚአብሔር ፌር አይደለም። እግዚአብሔር ጀስት ነው፣ ጻድቅ ነው እንጂ ፌር አይደለም። ይቅርታ፣ በቁጥርና በካልኩሌሽን አይሰራም እግዚአብሔር። ራሱ እግዚአብሔር ሕግ አወጣ። የበኩር ልጅ ኦቶሪቲ የሱ ነው፣ ስልጣን የሱ ነው፣ ሁሉ ነገር የሱ ነው። ስለዚህ ያዕቆብና ኤሳው መንትዮች ቢሆኑ ቀድሞ የወጣው ማን ነው? ኤሳው። ኤሳው ለቤተሰቡ የሚታዘዝ ሰው ነው። ኤሳው ጎበዝ ሰራተኛ ነው፣ ጠንካራ ሰው ነው፣ ሰርቶ የሚመጣ ሰው ነው፣ ደክሞ የሚመጣ ሰው ነው፣ የቤተሰቦቹን የሚያከብር ሰው ነው። በጣም የሚያሳዝነው ነገር ረሃብ የለውም። እግዚአብሔርን መራብ የሚባል ነገር ውስጡ የለም። ያዕቆብ የሚባል ሰው ደግሞ ረሃቡ በጣም አደገኛ ነው። አሜን አትሉም እንዴ? የያዕቆብ ትልቁ ሚስጥር ያለው ረሃቡ ጋር ነው። ወንድምየው ሰርቶ ደክሞት በጣም ርቦት እቤት ሲገባ ሽሮ ወጥ ሰርቶ ምስር ርቦሃል ወንድሜ መብላት አለብህ አለው። እሺ ግን ይኸውልህ ይሄንን ምግብ ማበላ አንተ ላይ ያለውን በኩርና ወደ እኔ ዳይቨርት ስታረግ ነው አለው። ረሃብ የለውም ሰውየው። ኧረ በእናትህ ይሄን ምስር ስጠኝና በኩርናዬን ውሰድ ሲል ከሱ ላይ ተነስቶ ይሆላችሁ በኩርና ያዕቆብ ላይ መጥቶ ጥልቅ አለ። አሜን አትሉም እንዴ? የሆነ ሰው ላይ አለ ዛሬ ረሃብ። ረሃቡ ግን የምስር ወጥ ሳይሆን፣ ረሃቡ ግን የሕይወቱ ጥያቄ ሳይሆን፣ ረሃቡ ግን ራሱ እግዚአብሔር የሆነ ሰው አለ ዛሬ። ያ ሰው ከሰማይ ጋር ሳይነካካ በኢየሱስ ስም ከዚህ ጉባኤ ያወጣል። አባቱንም እንደገና አታለው የለበሰውን የብኩርና ካባ አጸናለትና ጠፋ። እናትየው በጣም የምትገርም ናት። ጥፋ አለችው። ወደ አጎቱ ላባ እየጠፋ ያለ መንገድ ላይ ድንጋይ ተንተርሶ ተኝቶ፣ ትራሱ ድንጋይ ነው እኮ ተኝቶ እግዚአብሔርን ረሃቡ ጎተተው ወደታች። ረሃብ እግዚአብሔርን ይጎተታል በሉ እስቲ ድገሙና በሉ። ግድ የላችሁም ረሃብ እግዚአብሔር። ሰማያት ተከፍተው መላእክቶች እየወጡ እየወረዱ በራእይ አየ። ሲነቃ ከእንቅልፉ እንደዚህ ያለ እግዚአብሔር በርግጥ ይሄ እግዚአብሔር ደጅ ነው አለ። እግዚአብሔር በዚህ ነበር እኔ አላወቅኩም። ይኸውላችሁ ያንን ቅባት ይዞ አጎቱ ቤት ሄዶ ያጎቱ በጎች ሁሉ እስኪራቡ አጎቱ እስከሚገባው ድረስ የሚታይ ቪዚብል ሰውየው የራበው ቅባት ነው፣ የራበው እግዚአብሔር ነው፣ የራበው ሰማይ ነው። አሜን በሉ ባካችሁ። ሚስቶች አግብቶ ልጆች ኖሮት ከብቶችን ይዞ ተመልሶ መጣ። አሻገራቸው ሁሉንና ይህ ያለ
እኔ እኮ የበግ ጥያቄ፣ የሚስት ጥያቄ፣ የሀብት ጥያቄ፣ የወርቅ ጥያቄ አልነበረም ጥያቄ። የዛሬ 14 ዓመት በዚህ ሳልፍ እግዚአብሔር መጥቶ እኔ አላገኘሁትም፣ አልገባኝም፣ አለፈኝ። አሁን ግን እስኪመጣ አልጠብቅም። ራሴ ወደ ላይ ወጣለሁ፣ ራሴ ሄጄ ነካዋለሁ። ካልባረከኝ አለቀ። እግዚአብሔር የዘላለም አምላክ የኔና ያንተ የመጨረሻችን ዛሬ ነው። ዛሬ ትባርከኛለህ፣ ተባርከኛል። ዛሬ ትነካኛለህ፣ ትነካኛል። 14 ዓመቴን አስበልቻለሁ። አሁን ግን አልለቀህም። ባለፈው መጥተሃል፣ አልገባኝም። አሁን ግን እስክትመጣ አልጠብቅህም፣ እኔ እመጣለሁ። በዓለም ላይ ብዙ ሀገር በህልሜ መድረስ የማልችልበት ሁሉ እጄ አገልግያለሁ። ትላልቅ የእግዚአብሔርን ሰዎችም ሳገኝ ኢንተርቪው አድርጌያቸዋለሁ። እግዚአብሔር በሰው ዕውቀት ኢምፕረስድ ሆኖ አያውቅም። በሰራው ህንፃ ተገርሞ አያውቅም። ባለህ የደረደርከው ዲግሪ ምንም ጉዳዩ አይደለም። ስለ ዘርህ እግዚአብሔር ምንም አያገባው። እግዚአብሔር ሁል ጊዜ ኢምፕረስድ በሚሆነው በረሃብ ነው። ረሃብ ለመራብ የትምህርት ደረጃ አያስፈልግም፣ ዲግሪ አያስፈልግም፣ ዘር ማንዘር አይታየም፣ ጾታ አይታየም። ረሃብ የሚፈልገው አንድ ነገር ነው፣ እሱም ረሃብ ይባላል። ዛሬ ያ ረሃብ በአንተ ውስጥ ይመለስልሃል። የተወሰደብህ 7 እጥፍ ወደ አንተ ይመጣል። አሜን በሉ ባካችሁ። ኢየሱስ ጌታ ነው። ቁጭ በሉ። ታገለ ከእግዚአብሔር ጋር ሰውየው። ልቀቀኝ አለው እግዚአብሔር። አለቀም። ልቀቀኝ ብያለሁ፣ አለቀም። ሌሊቱን ሙሉ መጨረሻ ላይ እግዚአብሔር እንዳለ አንተ አለ ሰው ብቻ አይደለም እግዚአብሔርን ታግል አሸነፈ። እግዚአብሔር እኮ ነው ያለው አሸናፊ ነህ አንተ። ከዛሬ ጀምሮ አለው ስም ያዕቆብ አይደለም፣ ስም እስራኤል ይባላል። ያንተ ስም ብቻ አይደለም፣ የኔ ስም ራሱ ከዚህ በኋላ የእስራኤል አምላክ ነው። ያንተን ብቻ ሳይሆን የኔንም ቀይረሃል አለ። ኧረ አሜን በለው። መባል ያለበት ምን ነበረ? የአብርሃም የይስሐቅ የኤሳው አምላክ ነበረ መባል ያለበት። እግዚአብሔር ስሙ የአብርሃም የይስሐቅ የኤሳው አምላክ። ከዛ እግዚአብሔር ተቀየረው የአብርሃም የይስሐቅ የያዕቆብ አምላክ። እስራኤል የሚባለው ሀገር የመጣው በማን ነው? በ12ቱ የያዕቆብ ልጆች። ኢየሱስ የመጣው በማን በኩል ነው? በያዕቆብ በኩል። ለካ እግዚአብሔር ሙጥኝ አለቅም። የበረከቴ ምንጭ እግዚአብሔር ነው። ሌሎች አማራጮችን አላየም። የሚያስከፍለውን ሁሉ ከፍላለሁ። መሞት ካለብኝ እሞታለሁ ብሎ የያዘ ሰው ካለ እግዚአብሔር በሱ በኩል ነው የሚቀጥለው። እኔ መጽሐፍ ቅዱሶችን ሳነብ ጌታ ኢየሱስ የፈወሳቸው የባረካቸው የተለየ ነገር ያደረገባቸውን ሰዎች ስታዩ እዛ አካባቢ ከነበሩት ሰዎች ከፍ ያለ ረሃብ ያላቸውን ሰዎች ነው። አይገርም? ዘኪዮስ የሚባል ሰው ነበር። ቁመቱ በጣም አጭር ነው። ቁመቱ ብቻ ሳይሆን ደግሞ ቀራጭ ነው። ወደ ህዝቡ ከተጠጋ እንዲህ ተንጠራርቶ ኢየሱስን ማየት አይችልም። እንደው ያያል ብንባል ደግሞ ሰዎቹ በድንጋይ ይወግሩታል። በዛ ማህበረሰብ ሁሉ የተጠላ ሰው ነው እና ኢየሱስ በዛ ሰፈር እንደሚያልፍ ሰማ። ኤክስኪውዝ ነበረው። ጌታ ሆይ ባይ ደስ ይለኝ ነበር፣ ቁመቴ አይፈቅድም፣ በዛ ላይ ህዝቡ ይወግረኛል። አም ሶሪ ውስጤ እየተመኘ ግን ማለፍ ነው አላለም። በእኔ ሰፈር ኢየሱስ አልፈዋል። እኔ ሳምባይ ውስጥ አየር ኖሮ እስትንፋሴ በእኔ ውስጥ ሆና እኔና ኢየሱስ ዛሬ እንገናኛለን። የሆነ ሰው እንደዛ ነው የመጣው ዛሬ። እንደ ዘኪዮስ ዛሬ ከጠዋት ጀምሮ ቆርጦ የመጣ ሰው፣ ከጌታ ጋር የመጨረሻ ውርርድ ውስጥ ገብቶ የመጣ ሰው ዛፍ ላይ ወጣ። እርግጠኛ ሆኜ ልንገራችሁ ከኢየሱስ ጋር መቼስ ምናልባት 10,000 ሰው 5,000 ሰው ምናምን ነበር እየተከተለ ያጋፉት ነበር ይላል። ነቅተውታል፣
አብሮታል። ከዛ ሁሉ ሰው እንዴት ልብ ሲታይ ከፍ ያለው ረሃብ የያዘው ዘኬዎስ ነው። ዛፍ ላይ ወጣና እያለቀሰም ሊሆን ይችላል። የናዝሬቱ ኢየሱስ እኔን ታየኝ ይሆን? ኃጢአቴን ይቅር ትለኝ ይሆን እያለ እያወራ ነው። ኢየሱስ ቀጥ ብሎ ቆመ። ወደ ዛፉ እንደዚህ ብሎ በስሙ እኮ ነው የጠራው። ዘኬዎስ አለ። ኧረ ስሜንም ያውቃል። አቤት ና ውረድ። ለምን? ከዚህ ሁሉ ህዝብ ያንተ ረሃብ በለጠልኝ። ወደ አንተ ቤት እገባለሁ፣ ካንተ ጋር እበላለሁ። ኧረ አሜን አሜን አሜን። ለኛም እኮ ተጻፈ፣ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምጼን ቢሰማ ቢከፍትልኝ ወደሱ ገባለሁ፣ ከእርሱ ጋር እበላለሁ፣ እርሱም ከኔ ጋር ይበላል። የኔ ቤት፣ አዎ ያንተ ቤት እገባለሁ። ያን ሁሉ ሺህ ጉባኤ በትኖ ኢየሱስ የአንድ ቀራጭ ቤት ገባ። ምግብ ተዘጋጅቶ ከዘኬዎስ ጋር እየተጎራረሰ ከዘኬዎስ ቤት ውጪ እኮ 10,000 ሰው አለ ኢየሱስን እየጠበቀ። ኢየሱስ ደስ ያለው በአንድ ሰው ነው። ብላ 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 እያሉ አብሮ ሲበሉ፣ ከዛ ዘኬዎስ እንዲህ አለ፣ ጌታ ሆይ እኔ እኮ ኃጢአተኛ ሰው ነኝ፣ የበደልኩት ብዙ በደል አለ። ገንዘባቸውን የሰርኳቸውን ሰዎች 4 እጥፍ ልክፈል። ገንዘቡንም አውጥቶ ለህዝቡ ለድሆች ሁሉ ሰጠ። ዘኬዎስ እዛ ውስጥ አብርሃም አለ፣ ከበደ አለ፣ አለሙ አለ፣ ጫልቶ አለች፣ ብዙ ሰው አለ። ለምን ዘኬዎስ ቤት ይገባል ጌታ? ዋይ መንገድ ላይ ሲሄድ ብዙ አይነ ስውሮች ነበሩ። አይነ ስውሮች በዛን ጊዜ የለማኝ ልብስ አለ፣ ስፔሻል ልብስ፣ እንዳትረቅጣቸው እንዳታልፋቸው የለማኝ ልብስ ለብሰው ነው የሚለምኑት። በዛ ዘመን ስፔሻል ልብስ የተሰራ አለ። ተደርድረዋል እንደዚህ መንገድ ላይ እና ኢየሱስ ሲያልፍ በርጠለሜዎስ አንዱን ያዘውና ምንድነው ግርግሩ አለው። የናዝሬቱ ኢየሱስ በዚህ ያለፈ ነው። ልብሱን አወለቀ። የዳዊት ልጅ የዳዊት ልጅ የዳዊት ልጅ። ሐዋርያት መጡና አፉን ይዘው አስቀመጡት። ዝም በል አንተ ደግሞ አይነ ስውር፣ ዝም ብለህ ለምን፣ ምን ያስጮሃል? ጸጥ በል ሲሉት ልቀቀኝ የዳዊት ልጅ። ኧረ አሁን ዝም በል እያለ ያለው እኮ ሐዋርያው ጴጥሮስ ነው። ዝም በል ሲሉት የዳዊት ልጅ የዳዊት ልጅ። ኢየሱስንማ እኔን ሳይፈውሰኝ በዚህ አልፍም። ኢየሱስ በዚህ አልፎ እኔና አይነ ስውርነቴ አንቀጥልም። እስተጠብቀው የነበረው ጌታ መጥቶልኛል፣ አለቀውማል። አብዝቶ ጮኸ ይላል። አፉን ቢዙት ቢያስቀምጡት ዝም በል ቢሉት ሊሰማ ነው እንደ ሰው። እንዴት አይነት ደስ የሚል ሰው ነው። ኢየሱስም ቆመ ይላል። አምጡት ወደዚህ ያለ አምጡት። ይሄኛው ጩኸት ኖርማል ጩኸት አይደለም። ይሄኛው ጩኸት መልስ የሚፈልግ ጩኸት። ይሄኛው ጩኸት ከውስጥ የመነጨ ጩኸት። ይሄኛው ጩኸት ከሰማይ የሆነ ጩኸት። ከጎናችሁ ያለውን ሰው ንገሩት፣ ረሃብን የሚመልስ ጌታ በዚህ አለ በሉት። በጣም ከምወዳቸው ሰዎች አንዷ ደግሞ ሳምራዊቷ ሴት ናት። 5 ባሎች ያላት በቃ ባል አይበረክትላት። ታገባለች፣ ትተዋት ሄዳል። ታገባለች፣ ትተዋት ሄዳል። ሼም ነው ለሱ። በጠራራ ፀሐይ ውሃ ልትቀዳ ሄደች። ቦታው በጠራራ ፀሐይ የሚካሄድበት አይደለም። የሄዳችሁ ታውቃላችሁ። ጭራሽ ትቀልጣለ እዛ ቦታ። ሰው ከሚያያት በፀሐይ ቀልጣ ውሃ መቅዳት ነበረባት። ጠምቷታል። ለካ ውስጧ ያለው ረሃብ ውሃው ሳይሆን መሲሁ ነው የሚመስለኝ። ልንገራችሁ፣ ያን ቀን እንሰራዋን ይዛ አንተ መሲሁ ክርስቶስ መቼ ነው መጥተህ ከዚህ ችግር የምትገላግለኝ? ግን ብቻዋን እያወራች መሲሁ ክርስቶስ እሱ በመጣ ጊዜ ሁሉን ይነግራችኋል ተብሏል፣ ናና ንገረኝ።
መቼ ነው እኔ ችግር የሚያበቃው? ማምለክ አማረኝ፣ በነፃነት መዘመር አማረኝ፣ እውነተኛ ዕውቀት ፈለግኩ እያለች ኢየሱስ እየሄደ እያለ በሳምራውያን መንደር ለመግባት ግድ ሆነበት። ተጎትቶ ገባ። አሜን። ዛሬ የሆነ ሰው ቤት ኢየሱስ በግድ ግድ የለም ይኸውልህ እሱ አንተ ቤት ከገባ በኋላ ያንተ ታሪክ ለዘላለም ይቀየራል። የሆነ ሰው ድግም በሳምራውያን መንደር ሊያልፍ ግድ ሆነበት። ያ ሁሉ ሺህ ህዝብ እያለ ስንት ፕሮፌሰር እያለ ስንት የሃይማኖት መሪ እያለ ስንት የፖለቲካ ሰው እያለ አንዲት ባለ 5 ባለ ስድስተኛም አለ ቤት። እቺስ 5 ባሎች ሲቀያየሩ በጣም ቆንጆ የነበረች ሴት ትመስለኛለች። ልቧ ግን በሰማይ የተወደደች ራብተኛ ኢየሱስ መጣ። ከሷ ጋር ለማውራት ስለፈለገ ምግብ ገዝታችሁ ነው አለና በሙሉ ነው የሸኛቸው። ሄዱላችሁ። አንቺ ሴት ውሃ ጠጪ። ጉድ አይሁዳዊ እዚች ጋር ቆብ ያለው ኢየሱስ እንደዛ ነው። የአይሁድን ልብስ የለበሰ ነጠላውን የለበሰ በረባሶን ያደረገ አይሁዳዊ ሆነ ከኔ ውሃ። ይሄ ውሃ የሚለምንሽ ማን እንደሆነ ብታቂ አንቺ ትለምኚው ነበር። እሱ የሕይወትን ውሃ ይሰጥሽ ነበር። ተውባ ካለችው በቴዎሎጂማ እንደራረስ። ሴትዮዋ ጠጥታለች። ይኸውልህ አባታችን ያዕቆብ ከብቶቹም ልጆቹም ከዚህ ውሃ ጠጥተዋል። አንተ ከያዕቆብ ከእስራኤል ትበልጣለህ ያለችው። ከዚህ ውሃ የሚጠጣ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ከሆዱ የሚፈልቅ የዘላለም ምንጭ ይሆናል። ይህንን ኢየሱስ ለማንም ብሎ እንደማያውቅ ታውቃላችሁ? የመጀመሪያ ከሆዳችን ውስጥ ውሃ እንደሚፈልቅ የነገረን በሷ ምክንያት። ለመጀመሪያ ጊዜ እግዚአብሔር መንፈስ ነው የሚሰገድለት በእውነትና በመንፈስ ነው ያለው ለሷ ብቻ ነው። እንዲያውም ለመጀመሪያም ለመጨረሻም ለፈሪሳውያን ያልተገለጠ ሚስጥር፣ ከሱ ጋር ለነበሩ ሐዋርያት ያልተገለጠ ሚስጥር፣ ሲከተሉት ለነበሩ ህዝቦች ሁሉ ያልተነገረ ሚስጥር ለሷ ነው። ይሄው ለረሃብ አዲስ ሬቨሌሽን ወደዚህ ምድር እንድታመጣ ያደርጋል እግዚአብሔር። ይሄው በሩ ረሃብ ይባላል። ከጎናችሁ ላለው ሰው ነገሩት፣ የእግዚአብሔር በር በሉት፣ ያንተ ረሃብ ነው በሉት። አይገርምም? እግዚአብሔር ትራንስፖርት ያደርገዋል ረሃብ። ዛሬ የሆነ ቅባት የሆነ ሰው ላይ ወድቃል። እግዚአብሔር ምስክሬ ነው። የሆነ የክብር መጎናጸፊያ አንድ ሰው ላይ እሺ ይሄን ውሃ ስጠኝና ደግሜ እዚህ እንዳልመጣ ይሄን ውሃ እንደ ስጠኝ እባክህ። እኔ ውሃ መቅዳት ሰልችቶኛል። ከዚህ ከሆዴ እየቀዳው ልኑር በቃ። ሂጂና ባልሽን ጠርተሽ ነይ። ባል የለኝም። እውነት ነው የተናገርሽው። 5 ነበሩሽ፣ ያሁኑን ግን አልወሰንሽም። ይሄን ልቀጥል ወይስ ልተው እያልሽ ነው ያለሽው። ቤት አለ ነብይ እንደሆን ያለው ይሄው ለኔ መሲሁን እየጠበቅኩ ያለው ሰው ነኝ። እሱ በመጣ ጊዜ ሁሉን ይነግረኛል። እኔ ነኝ አላት። እኔ ነኝ ማ መሲሁ ክርስቶስ። አዎ እንስራው አንተታ ኢየሱስን በከተማቸው እንዲኖር ለመኑት። ኢየሱስም ከነሱ ጋር ኖረ ይላል። የአንድ ሰው ረሃብ ሙሉ ከተማ ያድናል። አሜን አሜን አሜን። ቢሊ ግራሃም ነው፣ ቦንኬ ነው፣ ሮድኒ ሃዋርድ ነው፣ ቤኒሂን ነው፣ ቄስ በሊና ናቸው፣ መኮንን ነገራ ናቸው፣ ፓስተር ሳሚ ነው። ጠይቁ እስቲ ሁሉንም። እግዚአብሔር በቅባት የቀባቸውን ሰዎች ካያችሁ ኖርማል ያልሆነ ረሃብ ተርበዋል። ኖርማል ያልሆነ በእንጀራ አረካ፣ በውሃ አረካ፣ ለብሰው አረካ፣ ውጭ ሀገር ሄዶ አረካ፣ ራሱ ጌታን ካላገኘው አረካ የሚል ማንነት ካለ ኮንግራቹሌሽንስ። ቀጣዩ የእግዚአብሔር ክብር ገላጭ አንተ።
ረሃብ የሌላችሁ ሰዎች አም ሶሪ። ለትልቅ ክብር እግዚአብሔር አላጫችሁ። ሌሎች ሲጠቀምባቸው ለማየት ነው የተጠራችሁት። ውስጣችሁ እየተገላበጠ እሳት የሚያስጨንቃችሁ ከሆነ ከእግዚአብሔር ውጪ በባነሰ ነገር በመደሰት ያቃታችሁ ሰዎች ለእናንተ ዛሬ የምስራች ነግራችኋል። የሰማይ አምላክ እግዚአብሔር በኢትዮጵያ ምድር የሚገልጣችሁ ነው።